በአግባቡ ሰዓታችሁን አክብራችሁ ወደ አየር መንገድ እንድትሄዱ እንዳትጉላሉ በረራ እንዳያመልጣችሁ ረስቸው ነው ሰዓቱን አልተረዳሁት ሆኖ ነው የሚል ምንም አይነት ጥያቄና ኮምፕሌን ወደኛ ማቅረብ ስለማትችሉ በርሜል ጊዮርጊስ አካባቢ ላይ በዚህ ሰዓት ምንም አይነት ኔትወርክ የለም ምንም አይነት ኔትወርክ ለኛ ራሱ መረጃ የሚሰጡን ሰዎች ከዛ ከቦታው ማለት ነው እንደስከዛሬው እዛ በርሜል አካባቢ ላይ ሳይሆን ሩቅ ቦታ ሄደው ነው ፈጽሞ መያዝ የሌለባችሁ ነገር ስማርትፎን የሆኑ ስልኮችና በካሽ ከመመገቢያ ያለፈ ብር አልሆን ብሏችሁ ይሄን ጉዞ ካንሰል አድርጋችሁ ወይም ሰርዛችሁ ብትቀሩ የመኪና ትራንስፖርት ቆርጠን ምን መልስላችሁ ከአዲስ አበባ ባህር ዳር በረራችን አድርገን ከባህር ዳር ወደ በርሜል ቅዱስ ጊዮርጊስ ደግሞ በ10 ሰኞ ጉዟችንን እንጀምራለን ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ እኛ ደህና ነን እግዚአብሔር ይመስገን ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው እኔ ወንድማችሁ አላየ ዛሬ ለእናንተ ይጠቅማል ብዬ ያሰብኩትን አጠር ያለ መረጃ ይዤ መጥቻለሁ እስከ መጨረሻው ድረስ ከኔ ጋር ሁኑ ይህ መረጃ የሚጠቅመው ግንቦት 9 2018 ዓመተ ምህረት ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅዱስ ኪዳነ ምህረት ለመጓዝ ትኬት ለቆረጡ ምእመናንና ምእመናት ነው ነገ እንግዲህ ግንቦት 9 ቀን ከአዲስ አበባ ባህር ዳር በረራችን አድርገን ከባህር ዳር ወደ በርሜል ቅዱስ ጊዮርጊስ ደግሞ በ10 ሰኞ ጉዟችንን እንጀምራለን ማለት ነው ብዙዎቻችሁ የተላከላችሁ ትኬት ወይም የቆረጣችሁ ትኬት እጃችሁ ላይ ከደረሳችሁ በኋላ በረራው ሌሊት ነው ወይ በረራው ስንት ሰዓት ነው በረራው እንዴት ነው እያላችሁ ብዙ ያልገባችሁ ጥያቄ ያቀረባችሁ ያላችሁ ምእመናን ስላላችሁ ይሄ ደግሞ አየር መንገድ ስለሆነ እንደ መኪና ትራንስፖርት እንደኛ እንደ መንፈሳዊ አገልግሎት ታሳቢ በማድረግ በረራው የሚዘገይበትና እናንተን የሚቆይበት ምንም አይነት ትብብር ስለሌለ ሰዓትን ማክበር ብቻ ስለሆነ በዚህ በረራ ልትሳፈሩና ልትበሩ የምትችሉት በአግባቡ ሰዓታችሁን አክብራችሁ ወደ አየር መንገድ እንድትሄዱ እንዳትጉላሉ በረራ እንዳያመልጣችሁ ረስቸው ነው ሰዓቱን አልተረዳሁት ሆኖ ነው የሚል ምንም አይነት ጥያቄና ኮምፕሌን ወደኛ ማቅረብ ስለማትችሉ በደንብ አድርጌ ለእናንተ የሚጠቅማችሁ መረጃ አስረግጬ ልነግራችሁ ነው የመጣሁት ለምሳሌ ትኬታችሁ ላይ ከዚህ አዲስ ይላል አዲስ አበባ መነሻ ነው ባህር ዳር መድረሻ ነው እዚህ ትኬት ላይ 8 ሰዓት ከ15 ደቂቃ ወይም 8 ሰዓት ኤኤም ተብሎ የተጻፈበት ትኬት ላይ ወደ ኢትዮጵያ ስትቀይሩት 2 ሰዓት ከ15 ማለት ነው ለ2 ሰዓት ከ15 ኤኤም ትኬት የተቆረጠላችሁ በቀጥታ 12 ሰዓት በአገር ውስጥ በረራ ቦሌ አየር መንገድ መገኘት ይኖርባችኋል 7 ሰዓት ከ35 ኤኤም የተቆረጠላችሁ 1 ሰዓት ከ35 በረራችሁ የሚሆነው ማለት ነው ለ1 ሰዓት ከ35 በረራ 12 ሰዓት ወይም 11 ተኩል በሀገር ውስጥ በረራ ቦሌ አየር መንገድ መገኘት አለባችሁ 2 ሰዓት ከ15 ማለት ትኬታችሁ ላይ የተጻፈው 8 ሰዓት ከ15 ነው ለ2 ሰዓት ከ15 በረራ አሁንም 12 ሰዓት ተኩልና 12 ሰዓት ላይ አየር መንገድ ውስጥ መገኘት ይኖርባችኋል 8 ሰዓት ከ30 ኤኤም የሚለው 2 ሰዓት ከ30 ኤኤም ጠዋት ማለት ነው ስለዚህ 8 ሰዓት ከ30 ትኬታችሁ ላይ የተጻፈ አዲስ አበባ ማለት ነው ባህር ዳር መድረሻ ነው አዲስ አበባ መነሻ ነው ስለዚህ 8 ሰዓት ከ30 ትኬታችሁ ላይ የተጻፈ 2 ሰዓት ከ30 በረራ ስለሆነ 12 ሰዓት ተኩል ጀምሮ ቦሌ አየር መንገድ በአገር ውስጥ በረራ መገኘት ይኖርባችኋል 2 ሰዓት ፒኤም የሚል ካለ ደግሞ 8 ሰዓት ፒኤም ከሰዓት ማለት ነው 1 ሰዓት ከ10 የሚለው ደግሞ 7 ሰዓት ከ10 ነው አጠቃላይ እነዚህ በረራዎች በሙሉ ወደ አገር ውስጥ አቆጣጠር ሲቀየሩ ቀን እንጂ የሌሊት በረራ የላቸውም የአገር ውስጥ በረራ ስለሆነ ሌሊት የሚበሩ ፍላይቶች የሉም ስለዚህ ሁላችሁም በአገር ውስጥ በረራ ትኬታችሁ ላይ የተጻፈውን በመቀየር ከ2 ሰዓት ልዩነት ቀድማችሁ አየር መንገድ እንድትገኙ ሌላኛው ለጉዞ መያዝ ያለባችሁ ነገር መኝታ ምንጣፍ የሚለበስ ልብስ ነጠላ ጫማ
ለሙቀት የሚሆኑ መቀያየሪያ ልብሶች፣ መታወቂያ፣ ፈጽሞ መያዝ የሌለባችሁ ነገር ስማርትፎን የሆኑ ስልኮችና በካሽ ከመመገቢያ ያለፈ ብር መያዝ የለባችሁም። ለቤተ ክርስቲያን ከሆነ አስገብታችሁ ያስገባችሁበት ደረሰኝ ላይ ክርስትና ስማችሁን ይዛችሁ መሄድ ትችላላችሁ፣ የብሩን መጠን መዝግባችሁ። ስለዚህ ምናልባት ዛሬ ይሄን መረጃ ስትሰሙ የመጨረሻ መረጃ ስለሆነ ነገም እሁድ ስለሆነ ትኬታችሁን ፕሪንት አድርጋችሁ ለመያዝ በፎቶ ይዘን ነው መምጣት ያለብን ብላችሁ ልትቸገሩ ትችላላችሁ። በስማችሁ ሼድ የተደረገችውን ቁጥር ስልካችሁ ላይ መዝግባችሁ ራሱ ይዛችሁ ብትመጡ በፍላይት ነምበር ቁጥሩ ሙሉ ስማችሁ እዛ ቼኪን ላይ ስለሚወጣ ምንም የምትቸገሩት ነገር የለም። ስማርትፎን የሆኑ ስልኮችና ለመመገቢያ ከ6000 እስከ 7000 እስከ 10000 ከዛ ያለፈ ብር ይዛችሁ መምጣት የለባችሁ። ሌላኛው በዚህ ጉዞ ላይ ምንም አይነት የበረራ ሰዓት ካመለጣችሁ አየር መንገዱ ገንዘቡን ሪፈንድ ብታስደርጉም ለሌላ ጊዜ ወደ ሌላ ሀገር በረራም ትኬት ቀይረን እንጠቀምበታለን ብትሉም ከመሄጃችሁም ላይ ከመምጫችሁም ላይ አየር መንገዱ ይቆርጥባችኋል። እኛም ከዚህ በኋላ እናንተን ቆጥረን ወንበር ስለያዝን መኪና ስለመደብን እናንተ ሰዓት አመልጧችሁ ብትቀሩ በየትኛውም በራሳችሁ አማራጭ አልሆን ብሏችሁ ይሄን ጉዞ ካንስል አድርጋችሁ ወይም ሰርዛችሁ ብትቀሩ የመኪና ትራንስፖርት ቆርጠን ምን መልስላችሁ። ይሄ የመጨረሻ የ2018 የመጨረሻ ጉዞ ማጠናቀቂያ የጉዞ ፕሮግራማችን ነው። የሚለወጥ ነገር የሚቀየር ነገር ካለ ተነጋግረን ከአባቶችም ጋር እንደ አጠቃላይ እኛም ተነጋግረን ከመኪና ባለ ንብረቶችም ጋር የመንገዱንም ሁኔታ ደርሰን ስንመለስ አይተን መንገዱ የሚያስኬር ከሆነ የሀገሪቷ ወቅታዊና ነባራዊ ሁኔታም ሰላም ከሆነ ጉዞ ካለን በዚሁ በሚዲያ መስኮታችን እናሳውቃችኋለን፣ መረጃ እናደርሳችኋለን። ለአሁኑ ግን የ2018 የመጨረሻ ጉዟችን ግንቦት 9 መሄጃ፣ ግንቦት 18 መመለሻ ወይም ሜይ 17 መሄጃ፣ ሜይ 26 መመለሻ ስለሆነ እዛ ትኬትም አራዝመን እንቀራለን መቆየት እንፈልጋለን የምትሉ በራሳችሁ ኃላፊነቱን ወስዳችሁ ስትመለሱ የራሳችሁን ትራንስፖርት አማራጭ ተጠቅማችሁ ትኬት ማስተካከያም ከራሳችሁ ወጪ አድርጋችሁ በራሳችሁ ኃላፊነት ወስዳችሁ መቅረት ትችላላችሁ። በእኛ ግን የመጨረሻ ጉዟችን ይሄ ነው ብለን መረጃ ሰጥተናችኋል። ምዝገባችንን አጠናቀን እግዚአብሔር ይመስገን በሰላም ጨርሰናል። ነገ በጠዋት ከጠዋት 12 ሰዓት ከ35 ጀምሮ እኔን ጨምሮ አስተባባሪዎች ወደ ባህር ዳር ይሄዳሉ። ቦሌ አየር መንገድ ጠብቀን ሁላችሁም ስትመጡ ከአየር መንገዱ ከአይሮፕላን ወጥታችሁ እቃችሁን እንደተቀበላችሁ ስትወጡ የኛን ባሶች ታገኛላችሁ። እኛም እንኳን ደህና መጣችሁ እያልን እንቀበላችኋለን። ተቀብለን ወንበር ሰተናችሁ ወደ የማረፊያ ቦታ ወደ ቤተ ክርስቲያን እንወስዳችኋለን። ተነጎዳም ስትሳፈሩ በያዛችሁት ወንበር ላይ ጉዟችሁን ትቀጥላላችሁ ማለት ነው። ስለዚህ ባህር ዳር ከደረሳችሁ በኋላ የማንም እርዳታ አያስፈልጋችሁም። እኛ ኤልሻዳዮች እንቆያችኋለን። ከተለያየ ቦታ ስለሆነ ሰው መጥቶ የሚሳፈረው ከውጭ ሀገር መጥተው ትራንዚት አድርገው የሚሄዱ አሉ። ከመቀሌ፣ ከድሬዳዋ፣ ከሐረር፣ ከጅማ ከተለያየ ቦታ መጥተው በዛው በአየር መንገድ ትራንዚት አድርገው የሚሄዱ ሰዎች አሉ። እንዲሁም ደግሞ ዘመድ ቤተሰብ ጋር አድረው አልጋም ይዘው አድረው በተለያየ ቦታ አርፈው ከተለያየ ቦታ የመጡ ሰዎች ይህንን በረራ ስለሚያደርጉ ሁላችሁም አየር መንገድ ላይ እኛ የምናደርግላችሁ ነገር የለም። አየር መንገዱ የራሱ ሰራተኞች አሉት፣ የራሱ ህግና ስርዓት አለው። በዛ ህግና ስርዓት መሰረት ስለምትስተናገዱ ሰዓታችሁን አክብራችሁ አየር መንገድ ተገኙ። እባካችሁን ሻንጣ አታብዙ። ሙቀት ነው። ምንጣፍ፣ የሚለበስ ልብስ፣ መጠመቂያ ቁምጣ፣ ቀለል ያሉ ነገሮች ከያዛችሁ በቂ ነው። ከ20 ኪሎ በላይ እቃ መያዝ የለባችሁም። 20 ኪሎ በነፃ መጫን ትችላላችሁ። 5 እና 6 ኪሎ እስከ 10 ኪሎ ድረስ ደግሞ በእጃችሁ አንጠልጥላችሁ አይሮፕላን ውስጥ መግባትና መሳፈር ትችላላችሁ። ከዛ የበለጠ ይሄ ለ2 ለ3 የሚጎተት የሚገፋ ሻንጣ መያዝ አይጠበቅባችሁም። ገንዘብ አብዝታችሁ ይዛችሁ ፓስፖርት፣ የምትፈልጓቸውን ፋይል የያዘ ስልክ ይዛችሁ መታችሁ ጠፋብን ብትሉ ምንም አይነት ኃላፊነትና ተጠያቂነትን እኛ ጋር ልታመጡልን አትችሉም። ኃላፊነትም
አንወስድም። ሌላኛው እንግዲህ እንደ እግዚአብሔር አምላክ መልካም ፈቃድ በሚኖረን ቆይታ ምርት ደለጎ ገባሪት ኃይል ቅዱስ ኪዳነ ምሕረትና አሸዋ ማዶ ደብረ መንክራት በርሜል ቅዱስ ጊዮርጊስ ላይ በሚኖረን ቀን ተጠምቀን ስንጨርስ በቀጥታ ወደ ባህር ዳር እንመጣለን። ከባህር ዳር ወደ አዲስ አበባ ነው የምንሸኛችሁ። ጣና ገዳማት ላይ ወደ አቡነ ሐራ ድንግል ወደ ሌላ ቦታ ፕሮግራም የለንም። እነዛን ራሳችሁ የትኬት ማስተካከያም እዛ ተጨማሪ ትራንስፖርትም ተጠቅማችሁ ራሳችሁ ማድረግና ማካሄድ ትችላላችሁ። በዚሁ አጋጣሚ ሰዓት እንዳይረፍድ እቃ እንዳታበዙ መርሳት የሌለባችሁ ነገር መታወቂያ ትኬታችሁን በቁጥርም ሆነ በሶፍት ኮፒ ያደረጋችሁ ሰዎች ትይዛላችሁ። የመመለሻችሁ ጉዳይ እንዳያሳስባችሁ ትኬቱን እኛ ለእናንተ የላክንላችሁን ወይም መመለሻም ያልደረሳችሁ ሰዎች ካላችሁ ባህር ዳር ሙሉ ትኬቱን ይዘነው ስለምንሄድ አንደኛ ትኬታችሁን በየእጃችሁ እንሰጣችኋለን። ሁለተኛ ስንመለስ ባህር ዳር አንድ ጋር ስለሆነ የምናርፈው በየሰዓታችሁ ሰዓታችሁን እየለየን ኤርፖርት የምንሸኛችሁ እኛ ስለሆንን የመመለሻችሁ ጉዳይ አያሳስባችሁም። ስለዚህ ለዛሬ ይችን አጠር ያለች መረጃ ወደ እናንተ ይዤ የመጣሁት እንዳትዘናጉ ላስጠንቅቃችሁ ብዬ ነው። ምክንያቱም ይሄ መጨረሻ ጉዞ ስለሆነ ትኬታችሁን አስተካክለን ሌላ ጊዜ ትጓዙበታላችሁ ብለን ልንተባበራችሁ የምንችለው ነገር ስለሌለ ነው። አመልጧችሁም ደግሞ ለሌላ በረራ አስተካክላችሁ ባህር ዳር እናገኛችኋለን ብላችሁ እንዳታስቡ። እኛ ነገ እሁድ ተሰብስበን ሁላችንም ባህር ዳር እናድራለን። ሰኞ ሌሊት ተነስተን እንወጣለን ማለት ነው እና ለዛሬ የነበረን ቆይታ ይሄን ይመስል ነበረ። የሌሊት በረራ የለንም። ሁሉም ፍላይቶች ቀን ናቸው። ከጠዋት 12 ሰዓት ከ35 ጀምሮ እስከ ማታ 10 ሰዓት ከ40 ድረስ ትኬት ቆርጠናል። ሁላችሁም በየበረራ ሰዓታችሁ ኤርፖርት ላይ ተገኝታችሁ እንድትሳፈሩ። ሌላኛው የምሰጣችሁ ተጨማሪ መረጃ ምንድነው? እንዳጠቃላይ ቋራ ወረዳ ላይ በርሜል ጊዮርጊስ አካባቢ ላይ በዚህ ሰዓት ምንም አይነት ኔትወርክ የለም። ምንም አይነት ኔትወርክ ለኛ ራሱ መረጃ የሚሰጡን ሰዎች ከዛ ከቦታው ማለት ነው እንደስከዛሬው እዛ በርሜል አካባቢ ላይ ሳይሆን ሩቅ ቦታ ሄደው ነው የአካባቢውን ነባራዊ ሁኔታ መረጃ እየነገሩን ያለው። ስለዚህ ምንም አይነት ስልክ መያዝ አይጠበቅባችሁም። ቦታው ላይ ወረዳው ላይ እንዳጠቃላይ አሁን ላይ ምንም አይነት ኔትወርክ የለም። ከማንም ጋር አትደውሉበትም። ምናልባት ስልክ እንግዲህ ለመብራት ከጠቀማችሁ ልትጠቀሙበት ትችላላችሁ እንጂ ለመደወል የትም ቦታ እዛ አካባቢ ላይ በዚህ ሰዓት ስልክ እየሰራ አይደለም። ደውላችሁ መጠየቅም እንግዲህ መሞከርም ትችላላችሁ፣ መስራት አለመስራቱን እዛ ያሉ ቤተሰቦችም ካሏችሁ ማለት ነው። ስለዚህ ስልክ መያዝ ለእናንተ ምንም አይነት ጥቅም የለውም። በዚህ ሰዓት ቦታው ላይ ሄዳችሁ ልደውሉበት ስለማትችሉ የእጅ ባትሪ ብትይዙ መልካም ነው። ወደ ሽንት ቤት ስትሄዱ፣ ወደ ጸበል ቦታ ስትሄዱ፣ ወደ ቤተ ክርስቲያን ጉባኤ ስትሄዱ የእጅ ባትሪ ብትይዙ ትጠቀማላችሁ። ሁላችሁም መልካም የጉዞ ዝግጅት ይሁንላችሁ። እግዚአብሔር አምላካችን በዚህ ጉዞ የታመሙ ድነው ተፈውሰው፣ የተቸገሩ ችግራቸውን ቋጠሯቸው ተፈቶላቸው፣ ያለቀሱ አይኖች እንባቸው ታብሶ፣ የቆሰሉ ልቦች ቁስላቸው ተፈውሶ እንደሚመለሱ ጥርጥር የለንም። ሙሉ እምነታችን ነው። አምላካችን እግዚአብሔር በመንገዳችን ሁሉ መንገድህን ለእግዚአብሔር አደራ ስጥ ስለሆነ እግዚአብሔርን አስቀድመን እንወጣለን። ያለውን መረጃ ደግሞ ለቀሪ ቤተሰቦች እኛ በሚዲያችን በኩል እናደርሳለን። ልጄ፣ ቤቴ፣ ቤተሰቤ የሚል ነገር የለም። እንግዲህ ሁሉን ነገር ለእግዚአብሔር አደራ ሰጥታችሁ መውጣት እንዳለባችሁ በዚሁ አጋጣሚ መልእክቴን ላስተላልፍና ላደርስላችሁ እወዳለሁ። ስለነበረን ቆይታ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሰላም ሁኑ።